ደህና ናችሁ ሆይ? ጌታ ይባረክ። ዛሬ የእግዚአብሔር መንግስት ቤተሰብ በሚል ርዕስ ነው የምንማረው። ጌታ ቢፈቅድ እንግዲህ 2 ሳምንት ይቀረናል። እሱ ደግሞ በጣም ልዩ ጊዜ ነው። ጸሎትም እናደርግበታለን። ዛሬ ሁሉ ጊዜ በጎስፐል ላይት ቸርች የሚነገረውን ቅድምም ተብሏል የመጽሐፍ ቅዱስ ክፍል አለ በዮሐንስ ራእይ ምዕራፍ 1 ላይ ቁጥር 6 እና 7 በጣም የተወደደ ነው። መቼስ ይሄንን እግዚአብሔር መንፈስ ነው ያመላከታቸው ለፓስተር ዳንኤል ብዬ ነው ማምነው። ምክንያቱም ሁሉ ጊዜ ስለሚባል አንድ ነገር አለው ሚስጥር አለው ብዬ አስባለሁኝ። በጌታ በኢየሱስ ክርስቶስ ስም አነባዋለሁኝ። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። በጣም አስደናቂ ነው። ዮሐንስ በፍጥሞ ደሴት ላይ በመንፈስ ሆኖ እንግዲህ አንዱ ሲጽፈው ይሄንን ቃል ያየው የኢየሱስ ክርስቶስን ዘላለማዊ ክብር ነውና እኛም በዚህ መንግስት ውስጥ ያለንን ድርሻ ያለንን ቦታ ያለንን ክህንነት የሚያሳይ ነውና እነሆ ዛሬም በዚህ ጉዳይ ላይ አብረን እንካፈላለን። የእግዚአብሔር መንግስት ቤተሰብ በሚል ርዕስ እንግዲህ በጣም ጥሩ የጌታ መንፈስ አለ። እንደዚሁ ትምህርቴን እንድቀጥል ይፈቀዳል አይደለም? አንዳንዴ ጸሎት ማድረግ አንዳንዴ ውስጤ ይፈልጋል፣ አንዳንዴ ደግሞ ቀጥል ትምህርቱን ይለኛል። እና ጸሎት ማስገቢያ ማስወጫም ስላልሆነ ማለት ነው። ስለዚህ ጥሩ መንፈስ ነው ያለን አይደል? አሜን። ጌታ ይባረክ። በጣም ጥሩ አምልኮ ስለነበረን የእግዚአብሔር መንግስት ቤተሰብ ላይ 3 ዛሬ በመጀመሪያ የምናነሳቸው ሐሳቦች ይኖራሉ። በጣም ጥሩ ሐሳብ ነው የምናነሳው። መጀመሪያ እንግዲህ የእግዚአብሔር መንግስት ስለሆነ የምናነሳው እግዚአብሔር የእምነት መሰረትና የመጨረሻ ባለስልጣን ነው። መጽሐፍ ቅዱሳችን የሚነግረን የመጨረሻ ባለስልጣን ሶቨሪን፣ ሁሉን የሚችል ሁሉን የሚገዛ ሁሉን የሚቆጣጠር አምላክ ነው። ወደርም ተወዳዳሪም አቻም የሌለው አምላክ እግዚአብሔር ይመስገን። መንግስቱ ደግሞ የፈቃዱና ሙላቱ የሚገለጥበት ቦታ ነው። ቤተሰብ ብለን ደግሞ የምንጠራው በመጽሐፍ ቅዱሳችን ውስጥ በክርስቶስ ኢየሱስ ያመነን የዳንን የእግዚአብሔር ቤተሰብ መሆናችንን ነው የሚያመለክተው። ስለዚህ የእግዚአብሔር መንግስት ቤተሰብ ማለት በክርስቶስ የማዳን ሥራ በማመን የዳነ በመንግስቱ አገዛዝ ስር የሚገዛ የመጪው መንግስት ትምህርት አኗኗር በክርስቶስ ዳግም መምጣት የሚጠባበቅ ማለት ነው። ደግሞ አለው የእግዚአብሔር መንግስት ቤተሰብ ማለት እኔና እናንተ ሁላችን በክርስቶስ የማዳን ሥራ በማመን የዳነ በመንግስቱ አገዛዝ ስር የሚገዛ የመጪው መንግስት ትምህርት አኗኗር በክርስቶስ ዳግም መምጣት የሚጠባበቅ መንግስት ወይንም ህዝብ ነው። እግዚአብሔር ይመስገን። ይሄንን መጽሐፍ ቅዱሳዊ ለማድረግ ይሄንን ዴፊኒሽን የምናነሳቸው የመጽሐፍ ቅዱስ ክፍሎች አሉ። እንዳትረሱ 2 ዋና ነገሮችን እስካሁን ስናገር ነበር። አንደኛው የእግዚአብሔር መንግስት ፕሬዘንት ታይም አሁንና ፊውቸር ታይም ያሉ ሐሳቦችን አንስቻለሁ። ፕሬዘንት ታይም ሉቃስ 17:21 ላይ የእግዚአብሔር መንግስት ከናንተ ጋር ናት ተብሎ ተጽፎልናል። ፊውቸሩን ደግሞ መጪውን ዘመንን ደግሞ የሚያመለክተው በማቴዎስ ወንጌል ምዕራፍ 6 ላይ መንግስት ትምጣ ብሎ የሚናገረው ነው። በክርስቶስ ዳግም መምጣት ሙላት ላይ የሚያተኩር ሐሳብ ማለት ነው። ደስ ይላል። ኢየሱስ ክርስቶስ ይመጣል። እስኪ አንድ ጊዜ ማራናታ በሉ። ደስ ሲል ቤተክርስቲያን አንዱ ተስፋዋ የኢየሱስ ክርስቶስ ዳግም መምጣት ነው። የቤተክርስቲያን አንዱ ዋናው የማይተካ ሚናዋ የእግዚአብሔር መንግስት በምድር ላይ ፕሮሞት ማድረግ ነው። ትልቁ ዋናው ስራዋ በምድር ላይ የእግዚአብሔር መንግስት ማስተዋወቅ ነው፣ ማውራት ነው። ጌታችን ኢየሱስ ክርስቶስም በነበረበት በአካል በምድር ላይ በነበረበት ጊዜ የእግዚአብሔርን መንግስት ትምህርት በደንብ ያስተላልፍ እንደነበረ ደጋግመን ባለፉት 1 ወር ሆኖናል ተምረን ነበር። ስለዚህ የእግዚአብሔር መንግስት ማለት የእግዚአብሔር ልጆች የሆኑ የዳኑ ልጆች ያሉበት ቤተሰባዊ ወይንም ደግሞ ህብረት ወይንም አንድነት ልንለው እንችላለን። ይሄንን ገላትያ ምዕራፍ 3 ቁጥር 26 እስከ 28 ላይ
ሁሉንም all believers ወንድሞችና እህቶች እህትና ወንድሞች መሆናችንን የሚያመለክት የእግዚአብሔር ቃል አለ ወንድሞችና እህቶች ደስ አይልም በመካከላችን ምንም ልዩነት የለም እንግዳነት የለም ባዳነት የለም ሁላችንም እንደነን ጌታችን ኢየሱስ ክርስቶስ አንድ ጊዜ ጠሩትና እህትና ወንድሞች ሲሉት እህቶቼና ወንድሞቼ እነማን ናቸው እህቶቼና ወንድሞቼ እነማን ናቸው አለ የእግዚአብሔርን ፈቃድ የሚፈጽሙ ናቸው እነሱ ናቸው እህትማማቾች ወንድማማቾች ስለዚህኛ ወንድማማችና እህትማማች ነን ከቤተ ክርስቲያን አባልነት አልፈን በእግዚአብሔር ቤተሰብ ውስጥ በጣም የተቆራኘን ነን እንደዛ ይሰማችሁ አይደል አንዳንድ ጊዜ ባዮሎጂካሊ በአንድ ደም ውስጥ ካሉ የቤተሰባችን አባላት በበለጠ በጌታ ያገኘናቸው ጋር በጣም የመጣበቅ ነገር አለ እግዚአብሔር እየተባረከ ይሁን የመንፈስ አንድነት የልብ አንድነት ስላለ እና እነዚህ ልጆች ደግሞ እነዚህ በእግዚአብሔር ቤተሰብ ውስጥ ቤተሰብ ያደረጋቸው ምንድነው ብለን ብንናገር ልጅ መሆናቸው ነው ሮሜ ምዕራፍ 8 ላይ እንደሚናገረው የልጅነት መንፈስ ተቀብለናል ይላል አይደል አንዱ ቤተሰብ ውስጥ አባት አለ እግዚአብሔር አባት አይደል በልጁ በክርስቶስ ኢየሱስ በኩል ደግሞ እኛ ምን ሆነናል የመንፈስ ልጆች አሜን ጌታችን ኢየሱስ ክርስቶስ የባህሪ ልጅ ነው እኛ ደግሞ የመንፈስ ልጆች ነን እንባለው የጸጋ ልጆች እንባላለን ምን ማለት ነው ጌታችን ኢየሱስ ክርስቶስ አብ ያለውን ሁሉ አለው አብ ሁሉን ይችላል ወልድ ሁሉን ይችላል አብ ሁሉን ያውቃል ወልድ ሁሉን ያውቃል አብ በሁሉ ቦታ ይገኛል ወልድ በሁሉ ቦታ ይገኛል ሁሉን የሚችል አምላክ ነው አሜን አዎ ጌታ ይባረክ ስለዚህ እኛ ደግሞ በዚህ ቤተሰብ ውስጥ በእግዚአብሔር ቤተሰብ ውስጥ የቤተሰብ የመሆን ምክንያታችን አንዱ በክርስቶስ ኢየሱስ የማዳን ሥራ ስለምናምን ሁለተኛው ቅዱስ መንፈስ ትልቅ ሥራ ሰርቷል በውስጣችን ሆኖ የእግዚአብሔር ልጆች ወይንም ቤተሰብ አባል መሆናችንን ይነገረናል የእግዚአብሔር ፋሚሊ የእግዚአብሔር ቤተሰብ መሆናችንን የነገሩን ነቢያቶች ሳይሆኑ የእግዚአብሔር መንፈስ ነው አሜን ለእግዚአብሔር መንግስት የተሰጠ ለእግዚአብሔር መንግስት ትልቅ ሚና ያለው አንዱ መንፈስ ቅዱስ ነው መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን ያ ራሱ መንፈስ ይመሰክረናል እስኪ በደም ለማመሳከር ሮሜ ምዕራፍ 8 ላይ መጽሐፍ ቅዱስ ይዛቸዋል ብዬ አምናለሁኝ እንገልጣለን ሁሉ ጊዜ አበረታታቸዋለሁ ምንም ብታቆተም ቃሉን መግለጥ በጣም ጥሩ ነው እንደው ብንለምደው ራሱ ባይብል መግለጥ በጣም መልካም ነው ሮሜ ምዕራፍ 8 ከቁጥር 15 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈሱ ራሱ ከመንፈሳችን ጋር ይመሰክራል ልጆች ከሆነን ደግሞ ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን አብረንም ደግሞ እንድንከብር አብረን በመከራ ብንቀበልም ከክርስቶስ ጋር አብረን ወራሾች ነን የእግዚአብሔር መንግስት ቤተሰብ የመሆን አንዱ መንፈሳዊ ትሩፋት ምንድነው ወራሾች መሆናችንን ቅዱሱ መንፈስ ይመሰክርልናል በቤተሰብ ውስጥ ያለው መንፈሳዊ ትሩፋት ሐዋርያው ጳውሎስ በዚህ መልኩ ነው የሚያሳየን ህብረት ፌሎሺፕ የቤተሰብ አንዱ መገለጫና ባህሪ ነው ሐዋርያ ሥራ ምዕራፍ 2 ቁጥር 42 ላይ የመጀመሪያዋ ቤተክርስቲያን በተመሰረተችበት ጊዜ ወይንም የመጀመሪያው የሐዋርያት ጉባኤ ህብረት በሚያደርጉበት ጊዜ አንዱ ያደርጉ የነበረው ነገር ምንድነው በህብረት እንጀራን በመቁረስ በጸሎት ምን ያደርጉ ነበር ይላል ምን ያደርጉ ነበር ይተጉ ነበር ይላል በጣም እንዳያረጅብን በጣም አደራ ልላችሁ ፈልጋለሁ ይሄ አይነቱ አስተሳሰብ ህብረት አንዳንዴ በጣም ብዙ ነገሮች ስላሉ የእግዚአብሔር በጣም ጥሩ መልካሙ ነገር እንዳይሸፈንና እንዳይደበቅ ቅዱስ መንፈስ ይርዳን መጽሐፍ ቅዱሳችን በተክላላ እንግዲህ ትምህርት አይደለም እንማረው ይሄ መጽሐፍ ቅዱስ በተክላላ 66ቱ መጽሐፍ ውስጥ
ፋሚሊ ወይንም ቤተሰብ የሚለውን በአራት ዋና ዋና ይከፍላቸዋል። አንዱ የትምህርት ባህሪ ይሄ ነው። ትምህርት ዴፊኒሽን አለው፣ ከዛ ደግሞ ዲቪዥን አለው እና ዛሬ ዲቪዥኑን እናያለን። አራት አንደኛው ባዮሎጂካል ፋሚሊ የምንለው ቤዚክ ፋሚሊ ማለት አዳም እና ሔዋን የቤተሰብ መስራቾች ወይንም በቤተሰብ ምስረታ ውስጥ የመጀመሪያ ተሳታፊ እንደነበሩ ዘፍጥረት ምዕራፍ 4 ላይ ይነግረናል። ከዛ በኋላ ቀጥሏል። እንደምታውቁት እስካሁን እኛ ድረስ መጥቷል። በአባት በእናት በልጆች የተከበበ ቤተሰብ ባዮሎጂካል ፋሚሊ ወይንም ቤዚክ ፋሚሊ ብለን ልንጠራው እንችላለን። ዋና ቤተሰብ ማለት ነው። ሁለተኛው መጽሐፍ ቅዱስ የቤተሰብ አይነትን ሲጠቅስልን የያዕቆብ ቤተሰብ ወይንም እስራኤልን እንደ ቤተሰብ ያስቀምጥልናል። ቅዱስ ሕዝብ ሆነው በዘፍጥረት ምዕራፍ 35 እስከ 22 እስከ 26 12ቱ የያዕቆብ ልጆችን በተመለከተ አንዱ ቤተሰብ ብሎ የሚያስቀምጥልን ያዕቆብን ቤተሰብ ነው። እነዚህ 12ቱ ያዕቆብ ቤተሰብ እንደምታውቁት ከ12ቱ ነገዶች ጋር የመገናኘት ባህሪ ያላቸው፣ ከ12ቱ ደቀ መዛሙርቶች ጋር የመገናኘት ባህሪ ያላቸው፣ የመጨረሻው ዘመን ትምህርት ጋር የሚያገናኝ ሐሳብ ነው ያለው። እሱ እንዳይሰፋብን አላወራውም። ሶስተኛው የቤተሰብ አይነት የቃል ኪዳን ቤተሰብ የምንለው ነው። እሱ የካህናት መንግስት የሚባለው ወይንም ደግሞ በብሉይ ኪዳን ላይ እስራኤልን እንደ ኔሽን እንደ ህዝብ እግዚአብሔር ከዓለም የለየበት የቤተሰብ ባህሪ ነው። እግዚአብሔር እንደ ቤተሰብ ያወራቸው ነበር። እናንተ ልጆቼ ናችሁ፣ እኔ ደግሞ አምላካችሁ ነኝ እያለ ያወራቸው ነበር። የእስራኤል የበኩር ልጄ ነው ይል ነበር እግዚአብሔር ራሱ። እስራኤል የበኩር ልጄ ነው ይላል። ይሄንን ኔሽን ይሄንን ህዝብ እግዚአብሔር ልክ እንደ ልጅ እንደ አንድ ልጅ ነበር የቆጠረው። ቤተሰብ የመሆንን ባህሪ የሚገልጥ ነው። ይቀጣቸው ነበር፣ ይቆነጥጣቸው ነበር፣ ይገስጻቸው ነበር፣ ነብይ ልክላቸው ነበር። እንደ ቤተሰብ ነበር ያወራቸው የነበረው ያህዌ። ዛሬ በዋናነት የምንማረው እኛ ደግሞ አራተኛውን የቤተሰብ አይነት ነው። ስፒሪቹዋል ፋሚሊ ብለን የምንጠራው ነው የምናወራው። ስፒሪቹዋል ፋሚሊ ወይንም መንፈሳዊ ቤተሰብ። እኔና እናንተ መንፈሳዊ ቤተሰብ ነን። እግዚአብሔር ይባረክ። የቤተሰቡ ምንጭ የተገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት በማመን የተገኘ ነው። ሰሞኑን በጣም ከተማችን ላይ እንደ አዲስ የቤዛ ጥያቄ መጣ። ኢየሱስ ክርስቶስ ነው ቤዛችን። ያዳነን የገዛን ማለት ነው። የገዛን ለእሱ እንድንሆን መልሶ የገዛን እሱ ነው። የፈጠረን እሱ ነው። ያዳነን እሱ ነው። የወረሰንም እሱ ነው። በኋላም በመጨረሻውም ዘመን ላይ መጥቶ ጌታችን ኢየሱስ ክርስቶስ የሚወስደንም እሱ ነው። አሜን አሜን። መንፈሳዊ ቤተሰብ የሚለውን ገላትያ ምዕራፍ 6 ቁጥር 10 ላይ አውጥተን እናየዋለን። መንፈሳዊ ቤተሰብ አራተኛው ላይ ስለሆነ የምትጽፉ ከሆነ ይጠቅማቸዋል ለማጥናት። ገላትያ ምዕራፍ 6 ቁጥር 10 ላይ ባንዝልም በጊዜው እናጭዳለንና መልካምን ሥራ ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች የሚለውን አማኞች መንፈሳዊ ለሆኑ ሰዎች የሚሉትን ትርጓሜ ይዛል። መልካም እናድርግ ይላል እና ሐዋርያው ጳውሎስ ለመንፈሳዊ ቤተሰብ ብሎ የሚጠራው በተመሳሳይ እምነት ወይንም አስተሳሰብ ውስጥ የሚኖሩትን ወገኖችን ነው የሚጠራቸው። ለዚህም ነው ራሱ ጳውሎስ ለምሳሌ ጢሞቴዎስን መንፈሳዊ ልጄ ይለዋል። አይደለም መንፈሳዊ ልጄ ይላል። መንፈሳዊ ልጅነት የሚባል አለ ማለት ነው። እንዲሁ እሱ ብቻ አይደለም። መንፈሳዊ ደግሞ ምን አለ? ልጅ ካለ አባት አለ። መንፈሳዊ አባት አሉን። እግዚአብሔር ይመስገን። ጥሩ መንፈሳዊ አባቶች አሉ። ኮች የሚያረጉን፣ መንገድ የሚያሳዩን፣ የሚመሩን አሉ። መንፈሳዊነት ስርዓት የሌለው አይደለም ማለት ነው። ምንም እንኳን የእግዚአብሔር ቤተሰብ ውስጥ ብንሆንም የእግዚአብሔር ቤተሰብ ውስጥ በአካባቢያችን በአጥቢያችን የሚገኙ የኛ ደግሞ መንፈሳዊ አባቶች፣ ወንድሞች፣ እህቶች አሉን ማለት ነው። እንዴት ደስ ይላል! ሐዋርያው ጳውሎስ በደንብ ስለገባው ይመስለኛል በመካከላችን ላይ ያለውን ልዩነት ዲፈረንስ
አቮይድ ነው የሚያደርገው ይቃወመዋል በቃ እኛ በመንፈስ አንድ የሆንን ሰዎች ነን ይላል አንድ የሆንን ሰዎች ነን ጌታ ይባረክ ምንም በመካከላችን ላይ ልዩነት የለም በተለይ ኤፌሶን ላይ ሲናገር አንድ ጌታ ነው ያለው ይላል ስንት ጌታ ነው ያለው አንድ ጌታ ነው ያለው አንድ መንፈስ ነው ያለው አንድ የጌታ ራት ነው ያለው አይደለም እንዴ አንድ ነው የመጨረሻው ጊዜ መጥቶ የሚወስደን ኢየሱስ አንድ ነው ይላል ማለት ሁለተኛ አለመኖር የሚያሳይ ነው ቤተሰቡ በዩኒቨርሳል ቸርቿ ውስጥ ስንት ነው ማለት ነው አንድ ስለዚህ አሜሪካን ያሉ ካናዳ ያሉ አውስትራሊያ ያሉ አውሮፓ ያሉ አፍሪካ ያሉ ሌላም እንግዲህ ያልተጠቀስኳቸው ዓለማት ላይ የሚኖሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑ ቅዱስ መንፈስን የተቀበሉ ለሚመጣው ለክርስቶስ ኢየሱስ መንግስት ራሳቸውን የሰጡ ባናያቸውም ባናውቃቸውም የመንፈስ ቤተሰብ ናቸው እንዴት ጥሩ ነው ምን ማለት ነው ይሄ አእምሮአችን ሰፊ ያደርገዋል እኛ ብቻ አይደለንም ማለት ነው በክርስቶስ የዳኑ ሰዎች እኛ ብቻ አይደለንም ብዙ ናቸው እርግጥ ነው በአሁኑ ጊዜ ብዙ ጥያቄዎች ታነሳላችሁ ፓስተር ሙሴ ልክ ነህ ብዙ ሰዎች አሉ ግን አንዳንድ ሰዎች ምን ይላሉ ይሄ ሰው የዳና አይመስለኝም ሁሉ የሚሉ አሉ ግብሩን አይተው ድርጊቱን አይተው እንቅስቃሴውን አይተው እሱን ከተነጋገርን ብዙ ሊሆን ይችላል እኔ ግን በጠቅላላው ማወራችሁ በክርስቶስ ኢየሱስ የዳነ የድነት ጥላ ውስጥ የገባ እሱ የእግዚአብሔር ቤተሰብ አባል ነው አሜን ያው ባህሪዎች የተለያዩ ናቸው ቅድስናና ሳንቲፊኬሽንና ጀስቲፊኬሽንን መለየት አለብን በክርስቶስ የዳነበትን መዳንና ያልተለወጠ ባህሪ ይለያያሉ ሰው ቀስ ብሎ ነው የሚለወጠው ሰው ግን በአንድ ጊዜ ነው የሚድነው አይደለም ዮሐንስ ወንጌል ምዕራፍ 3 እንደሚናገረው ቁጥር 16 በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት እንዲኖረው እግዚአብሔር አንድ ያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል በኢየሱስ ክርስቶስ ያመነ ወደ ዘላለም ሕይወት ገባ ያላመነ ደግሞ አሁን ምን አረገበት ይላል ተፈረደበት ይላል ሰፊ የሳልቬሽን ቴዎሎጂ ውስጥ አንገባም እዛ ውስጥ ስንገባ የተለያዩ ቪዎች አሉ እነሱን ያወጣው አላደናግራችሁም ለእንደዚህ አይነት ጉባኤ እኔ ብዙ መናገር አልወድም የቴዎሎጂ ሐሳቦችን ምክንያቱም አንድ ቀጥተኛ ነገር እንዲንይዝ ነው እንጂ ግራ ጋብተናችሁ ልንሄድ አይገባም ስለዚህ ይሄንን የኤፌሶን ምዕራፍ 2 ቁጥር 19ን እስኪ በደንብ ዛሬ እንመልከተው ምዕራፍ 2 ቁጥር 19 ምን ይላል በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው በእርሱም ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል በእርሱም እናንተ ደግሞ ብዙ ቁጥር ነው እናንተ ደግሞ እነማን እኛ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ እነማን ናችሁ እናንተ ቁጥር 19 ላይ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ትሆናላችሁ አይልም ናችሁ አንድ ላይ እስኪ ዲክሌር እናርክ የእግዚአብሔር ቤተሰብ ነኝ እንበል እስኪ የእግዚአብሔር ቤተሰብ ነኝ ጳውሎስ ሲናገር ፊውቸር ቴንስ አይደለም አሁን ስለዳናችሁ የእግዚአብሔር ልጅ ኢየሱስ ክርስቶስን ቤዛነት ስለተቀበላችሁ አሁን እናንተ የእግዚአብሔር ቤተሰብ ናችሁ ምን ያክል ሆናችኋል አዲስ ገቢ ናችሁ የቆያችሁ ናችሁ የተለወጠ ነገር አላችሁ ያልተለወጠ ነገር አላችሁ ብሎ ዲቴል አወራም እያወራን ያለው ነገር ምንድነው ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና አገር ያላችሁና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ማለቱ ቤተሰብ አላችሁ አገርም አላችሁ እዚህ ምድር ላይ ስንኖር ቋሚ ስላልሆነን ነው እኛ ግን ቋሚ ደግሞ ሌላ ቤት አለን ቋሚ ቤታችን ምድራዊ አይደለም እንጂ ቋሚ ቤት አለን የት ነው ያለው በሰማይ አይደለም እንዴ በሰማይ ቋሚ ቤት አለን ቤት እንዳለንማ የሚያሳየን ዮሐንስ ወንጌል ምዕራፍ 14
መጥቼ ወደ ቤታችሁ ወስዳችኋለሁ ወደ ቤት ተዘጋጅቶላችኋል ይላል ስለዚህ ቤተሰቦች ስለሆንን ሁሉ ጊዜ የምናወራው ነገር አለ አይደል ሰዎች ወደ ጌታ ሲሄዱ ምን ይባላል ወደፊት እንገናኛለን እንዴ ምን እንገናኛው ምን ስለሆንን ነው ቤተሰብ ባለፈው ሳምንት አንስቼላችኋለሁ ዘላለምን ያሰቡ የሚኖሩ ቤተሰቦች ናቸው እነዚህ ቤተሰቦች እግዚአብሔር መንግስት ቤተሰብ ውስጥ በዋናነት ትኩረት ተደርጎ ሊታሰብበት የሚገቡ ነገሮች አሉ ባይነኝ ነኝ በእግዚአብሔር መንግስት ውስጥ ትኩረት ተደርጎ ሊታሰብባቸው የሚገቡ ሶስት መሰረታዊ ነገሮች ይኖራሉ ዛሬ የምናየው አንደኛው ክርስቶስን ማዕከል ያደረገ ህይወት የእግዚአብሔር መንግስት ቤተሰብ የመጀመሪያ ዋና ሊሰመርበት የሚገባ ሐሳብ ነው ክርስቶስን ማዕከል ያደረገ ህይወት ሐዋርያው ለዚህ ማመሳከሪያ የሚጠቅሰው ቆላስይስ ምዕራፍ 3 ነው የሚጠቅሰው ምን ብሎ ነው የሚናገረው ህይወቴ ማን ነው የሚለው Christ is not part of our life Christ is our life የህይወታችን ክፍል ሳይሆን ኢየሱስ ህይወታችን ነው ቆላስይስ ምዕራፍ 3 ላይ ይሄንን የሚናገረው የህይወታችን ክፍል አይደለም ኢየሱስ ህይወታችን ነው ምዕራፍ 3 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ሞታችኋል ለምን ለኃጢአት ለዚህ ዓለም ነገር ሞታችኋል ህይወታችሁም ክርስቶስ ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ህይወታችሁ ራሱ ማን ነው ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ሃሌሉያ ኢየሱስ የህይወቴ ክፍል ሳይሆን ህይወቴ ነው አሜን ኢየሱስ ምናችን ነው ህይወቴ ነው በቃ ህይወቴ ነው ይሄ ሁለቱ በጣም ነው የሚለያየው አይደል ኢየሱስ ክርስቶስ የህይወቴ ክፍል ነው ማለትና ህይወቴ ነው ማለት አይለያይም በጣም ነው የሚለያየው ሐዋርያው ጳውሎስ የሚናገረው ይሄንን ነው ሞታችኋል እናንተ አሁን በህይወት አይደላችሁም ለኃጢአት በሆነ አይደላችሁ ነገር ግን ለኃጢአት ሞታችኋል ህይወታችሁ በእግዚአብሔር ከክርስቶስ ጋር ምን አድርጓል ተሰውሯል እናንተ ብሎ የሚጠራን ህይወታችንን በማን በክርስቶስ ያገኘነው ነው የሚያወራው ስለዚህ የእግዚአብሔር መንግስት ማዕከላዊ ትምህርት ክርስቶስ ማዕከል ያደረገ ህይወት Christ is a center of our life የህይወታችን ማዕከላዊ ነው እና ወጅ ዲክሌር ያደረግብን ጥሩ ነው እስቲ ኢየሱስ የህይወቴ ማዕከላዊ ነው ኢየሱስ የህይወት ማዕከላዊ ገላትያ ምዕራፍ 2 ቁጥር 20 ይሄንን ደጋፊ ነው ሐዋርያው ጳውሎስ ነው ይሄንን ደግሞ የተናገረው በጣም የሚገርም ንግግር ነው ላንብብላችሁ ግሩም የሆነ ንግግር የተናገረው ምዕራፍ 2 ቁጥር 20 ላይ እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ እኔም አሁን ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል አሁንም በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው እኔ መኖር አቆምያለሁ እሱ በኔ እየኖረ ነው ይሄን ጥሩ ምሳሌ ላሳያችሁ ስም ማን ነው ሰለሞን መንገድ ላይ አገኘኝና እኔ ደግሞ ሐኪም ቤት ሄጄ ምን አለኝ ዶክተሩ ሙሴ ይሄ በሽታ ደምን በጣም እንዳለ በክሎታል እና የሚገድል በሽታ ነው አያደርገውና እና በቃ በጣም መትሞት ይመስለኛል አይነት ነገር አለኝም ልበል ሰለሞን አገኘኝ እንዴት ነው ሙሴ ደና ነው ያለኝ እግዚአብሔር ይመስገን
ሰሞኑን ባከ እንደዚህ ብሎ ዶክተር ነበር አረ ባከ ነው በቃ ታዲያ እኔ ደሜን ሰጣለሁ አለኝ ማለት ነው ዶክተሩ ጋር ሄደን አይ በቃ ተበላሽቷል ነው የኔ ደም ያልኳው የሰለሞንን ደም ልወስድ ነዋል ተፈቀደ ልንበል አሁንም ሰለሞን ያው ምሳሌ ነው ሰለሞን ሙሉ ደም ለሙሴ ሰጠው ሰለሞን በህይወት ይኖራል አይኖርም ሰጠኝ አይደል እሱ ሞተ እኔ የማንን ደም ነው የወሰድኩት የሰለሞንን ከዛ ስምሽ ማን ነው እሊና በእንግል ላይ ያገኘችኝ እንዴት ነው ሙሴ አለችኝ ሰለሞን ይመስገን ነው ማለት ለምን እኔ መኖር ያለብኝ ኑሮ ያ በሽታ ምን አድርጎታል ጨርሶታል አሁን የማንን ኑሮ መኖር ጀምሬያለሁ እሱ እኔን ለማኖር ብሎ ምን አድርጓል ሞቷል ስለዚህ ህሊና ሙሴ ያውን ሁድ ጸሎት ቤት መዝሙር ነገር ይኖራል እንዴ በሚገባ ነው ማለት እና መዝሙር ልዘምር ብቆም እምለው ሰለሞን በሬጌ ሰለሞን በችክችካ ሰለሞን በድምቀት ሰለሞን በኳየር ሰለሞን አይቀየርም ወይ አይቀየርም ሰለሞን ለምንድነው አይቀየረው ህይወቴ ነው ኢየሱስ የማይቀየር ርዕስ የሆነው ህይወቴ ነው እሺ ከኔ ጋር በሉ ኢየሱስ የማይቀየር ርዕስ ነው በሉ ኢየሱስ የማይቀየር ርዕስ ነው ድገሙት ኢየሱስ የማይቀየር ርዕስ ነው ድገሙት አንዴ ኢየሱስ የማይቀየር ርዕስ ነው ይሰለቻሉ አይሰለቸኝም እንዴ የመኖር ምክንያቴ ነው እንዴ ተሰብከዋል አለችኝ ሊና እሰብከዋል አዳር ትመጣለህ መጣለው ምን ታረግ ስለዚህ ስለ ሰለሞን ማላረጋው የለም እኔ እኮ የመኖር ምክንያቴ እሱ ነው የሁላችን የመኖር ምክንያት እሱ ነው ክብር ለሱ እናምጣ ክብር ለኢየሱስ ይሁን አየን አሸናፊነቱን ኃያል እንደርሱ ያለ የለም ይንገስ ለዘላለም ዋው ጳውሎስ ይሄን የሚናገረው he is my life ነው ላይፌ ነው እና በላይፍ ይቀለዳል ይሄን ነው የሚናገረው ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ምዕራፍ 1 ቁጥር 21 ላይ እንዲህ ይላል ለኔ ህይወት ክርስቶስ ሞትም ጥቅም ነውና በቃ ለኔ ህይወት እሱ ነው ነገር ግን በስጋ መኖር ለኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም በእነዚህ በሁለት እጨነቃለሁ ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ ግን እጅግ የሚሻለውና ነገር ግን በስጋ መኖሬ ስለናንተ እጅግ የሚያስፈልግ ነው ይሄንንም ተረድቻለሁ ለኔ ግን ህይወት ማን ነው ክርስቶስ ነው አንዴ ደመቅ አድርገን አውጀን እናልፈዋለን ለኔ ህይወት ክርስቶስ ነው በሉሲ ለኔ ህይወት ክርስቶስ ነው ይሄ በሚዲያ ለሚሰሙ ሁሉ እንነግራቸዋለን ህይወት መብላት አይደለም ህይወት መጠጣት አይደለም ህይወት ማግባት ህይወት መውለድ አይደለም ህይወት ስራ ሰርቶ ምድራዊ ኑሮ መኖር አይደለም ህይወት በክርስቶስ መኖር ነው ለኔ ህይወት ክርስቶስ ነው በሉ አንዴ ለኔ ህይወት ክርስቶስ ነው ሃሌሉያ አሁንም ምድራችን በዚህ ትምህርት ትናወጥ በእውነት ሰሜን ምስራቅ ደቡቡ ምዕራቡ ኢየሱስ ክርስቶስን ከፍ በሚያደርግ ማዕከላዊ በሚያደርግ በእውነት የእግዚአብሔር መንፈስ ምድሪቷን ይናጣት የሃይማኖት ድርጅቶች በእውነት በእግዚአብሔር ቃል ይናጡ ኢየሱስ ክርስቶስ የህይወታችን ዋና ነው በእግዚአብሔር መንግስት ቤተሰብ ውስጥ የመጀመሪያው ክርስቶስን ማዕከል ያደረገ ህይወት ሁለተኛው ክርስቶስን ማዕከል ያደረገ ደግሞ ቤተሰብ ህይወታችን ብቻ ሳይሆን ቤታችን ክርስቶስን ማዕከል ያደረገ ነው ኢየሱስ ክርስቶስ ይሸታል ማለት ነው ኢየሱስ ክርስቶስን የሚያንጸባርቅ ለሌሎች የምናንጸባርቀው ለሌሎች የምናወራው ለሌሎች የምናካፍለው የህይወት እንጀራ ዋው ኢየሱስ ክርስቶስ የህይወት እንጀራ እኔ ነኝ አለ እኔን ብሉ አለ
ኢየሱስ ክርስቶስን የሚበላ ማለት ትርጉሙ ሕይወቱን የተቀበለ ቃሉን የተቀበለ መቼስ አንዳንድ ሰዎች ያው በሚዲያ ላይ ደሞ ኢየሱስን ብሉ ይላሉ እንዳትሉ ብሉ ማለት ቃሉን ተቀበሉ እሱን ተቀበሉ በእርሱ እመኑ እሱን የሕይወታችሁ ጌታ አድርጉ እሱ የሚላችሁን አድርጉ በሱ የሕይወት መንገድ ተጓዙ ማለት ነው ይሄን የሕይወት እንጀራ የሚበላ ቢኖር ለዘላለም አይራብም ለምን የእግዚአብሔር ቤተሰብ ውስጥ ያለ ሰው አንዱ ይሄ ነው አሜን ሃሌሉያ አንዴ ሳምራይቷን ሴት ጌታችን ኢየሱስ ክርስቶስ የቤተሰብ አባል ሊያረጋት ሄደ ወደሷ እና ዋጠጭኝ አላት እና እሷ ገና ሃይማኖት ላይ ናት ያለችው አቤት አቤት ሃይማኖት ማለት በጣም በጣም አድክም ማለት ነው ሃይማኖት ማለት ትርጉሙን እንደው ታውቃላችሁ ምንስ በቀላሉ ተረጉመው ሃይማኖት ማለት የሚያደክሙ ሩቲን የሆኑ ነገሮች የሚደጋገሙበት ነገር ያለበት ማለት ነው ሃይማኖት መገለጥና ሃይማኖት የሚለያየው በዛ ነው አንተ ከአባታችን ከያዕቆብ ትበልጣለህ ያለችው ጌታችን ኢየሱስ ክርስቶስ አንቺ ሴት በጣም ደፋር ነሽ የሰው ልክ አታቂም ንግግርም አታቂም ሳምራዊት ሴት ሆነሽ ወደ አንቺ ቀርቤ ወንዶች ወደ አንቺ እንኳን መቅረብ ባልቻሉበት ጊዜ እኔ ወደ አንቺ ቀርቤ ላናግርሽ በመጣውበት ሰዓት ደግሞ የምታወሪው ነገር ጥሩ አይደለም ያላት ዝም ብሎ ይሰማት ነበር አንዱ እኮ ለወንጌል ስርጭት በጣም ጥሩ መልእክት ዮሐንስ ወንጌል ምዕራፍ 4 ነው እና ጌታ ኢየሱስ ክርስቶስ እንደዚህ አላት ውሃ ጠጪኝ የሚልሽን አላወቅሽው ማን እንደሆነ አላወቅሽው ማለት እሷ ደግሞ ከአባታችን ከያዕቆብ ትበልጣለህ ወይ አለችው እና ታውቃላችሁ የሳምራይቷ ሴት ሕይወት ግልባጭ የመጣው ከአባቷ ከያዕቆብ ነው ያዕቆብን የሚመስል ሕይወት አላት ያዕቆብ በትዳሩም ቢሆን ብዙ ትምህርት ማንማርበት ሰው ነው ከአንድ በላይ የሄደ ወንድም ነው ለሊያም ለራሔልም ያሳለፈ ሰው ነው እና እሷም ደግሞ ከአንድም ወደ ስንት ይደርሳለች ወደ 5 ዝም ብላ ለሚጠቀሰችው ከአባታችን ያለችው አባት ተምሳሌታዊ ባህሪውን ያገኘችው ከያዕቆብ ነው ትበልጣለህ ወይ ኢየሱስ ክርስቶስ እሷን ለማሸነፍ ለመርታት ምን ማድረግ ነበረበት ሚገርማችሁ እሷ የእሷን ቤተሰብ ነው የጠራችው ያዕቆብ የሃይማኖት ቤተሰቧ ነው ያዕቆብ ባለውለቷ ነው ውሃ ከመሬት ሰጥቶ የሚያጠጣ ነው ባለውለታ ነው ያዕቆብ ኢየሱስ ክርስቶስ ምን እንዳደረገ ታውቃላችሁ እሷን የማረካት ያዕቆብ ነው አይደል ኢየሱስ ግን እሷን የያዘበት መንገድ በመገለጥ ነው ሌላ ነገር አላወራም 5 ባሎች አሉሽ አንዱም ካንቺ ጋር አይደለም ሲላት ነብይ እንደሆንካ ያለው አንተ የምትመጣው ነብይ ነህ ወይ አለችው ለምን ሕይወቷን ያሳለፈበት የመጀመሪያ የመገለጥ ዶማው ሲያርፍባት አዞራት ይሄንን ማንም ነግሯት አያውቅም ፋሚሊ ሊያረጋት ፈልጎ ነው የተነገራት ነፃ ሊያወጣት ያዕቆብ ሳይሆን ነፃ የሚያወጣሽ እኔ ነኝ ነፃ ማውጣሽ ለምን እውነትን ታውቃላችሁ እውነት ምን ያረጋቸዋል ነፃ ያወጣቸዋል አርነት ያወጣቸዋል ተብሎ ተጽፏል በጌታ በኢየሱስ ክርስቶስ እንድታምን ምን ያላት ያዕቆብ ከቆፈረው ጉድጓድ ብትጠጪ ድጋሚ ትጠሚያለሽ ከኔ የዘላለምን ሕይወት ከምሰጠው ከኔ ጋር ብትሆኚ ግን አትጠሚም አትራቢም እኔ የሕይወት እንጀራ ነኝ እርካታ ሳቲስፋክሽን ማለት ነው በክርስቶስ መርካት እኮ አለብን አም ሳቲስፋይድ ማለት ያለብን በክርስቶስ ነው ረክቻለሁ አይደለም ምን አለ ከኢየሱስ ክርስቶስ ውጭ በዚህ ዓለም ላይ በክርስቶስ ኢየሱስ ከመሆን የሚበልጥ ምንም ትልቅ ነገር የለም በምድር ላይ ወንድሞቼ እናቶቼ ኢየሱስ እርካታችን ነው ሕይወቷን ያዘው እንደነው መስላችሁ እየተመላለሱ መቅዳት መመላለስ መድገም ብዙ ነገሮች መድገም ሕይወቷ ውስጥ ነበር መድገም ደግሞ ምን አመጣ መድከምን አመጣ ብዙ ሰው በሃይማኖት ቤተሰብ እየደከመን ያለው አሁን ለምን ድግምጋሚ ስለሚበዛው
ጌታ ኢየሱስን መከተል ግን መገለጥ ነው። አዲስ ነገር አለ። ሃሌሉያ! እግዚአብሔር ሁሉ ጊዜ አዲስ ነው። መቼና መቼ ይላል? ማለዳ ማለዳ ሁሉ ጊዜ አዲስ ነው። እና ያቺ ሴት ኢየሱስ ክርስቶስ ሕይወት መሆኑን ስትረዳ ወደ አደባባይ የወጣችው ጉዴን የነገረኝን እርካታ ሰጪ የሆነውን ኢየሱስን ለሰዎች ለመናገር ሄደች። በእውነት ነው የምነግራችሁ፣ አስገዳጅ ሳይሆን በፍቅር የምናወራለት ጌታ ነው። ክብር ለኢየሱስ ይሁን። ይሄ የፍቅር ወሬ ያለው ቤተሰብ ስንሆን ነው። አወቀችው፣ ተረዳችው፣ አገኘችው። ስለሱ ልታወራ በአደባባይ ወጣች። ዮሐንስ ወንጌል ምዕራፍ 9 ላይ ያለው አይነ ስውር እንደዛ ነው። የከተማ የልመና ምልክት የነበረ ሰው፣ ሰዎች ይቀጣጠሩበት የነበረ ሰው፣ አባቱ ነው ወይስ እናቱ ናቸው አይኑ ለመጥፋቱ ምክንያት የሆነው ተብሎ ቴዎሎጂ የተሰራበት ሰው ኢየሱስ ክርስቶስ ማንም ኃጢአት አልሰራም የእግዚአብሔር ክብር በሱ እንዲገለጥ ነው እንጂ አለ። ኢየሱስ ክርስቶስ ጌታ ነው። በጣም የሚደንቃችሁ ይህ ሰው በኋላ ላይ ምዕራፉን መጨረሻ አካባቢ ስትመለከቱ ኢየሱስ ክርስቶስን ሲያየው ብቅ ጥልቅ ብሎ ከወጣ በኋላ አይኑ ከተከፈተ በኋላ ኢየሱስ ክርስቶስን ሲያየው ሰገደለት ይላል። ሊኖርለት ወሰነ ይላል። ሰዎች ለክርስቶስ መንበርከክ ቤተሰብ ልጆች የሚሆኑት ሲነኩ ነው። ሰዎች በሞራል ወደ እግዚአብሔር ቤት ወደ ቤተ ክርስቲያን ሊመጡ ይችላሉ። ወደ ፕሮግራም ሊመጡ ይችላሉ። ወደ ወርሺፕ ኮንሰርት ሊመጡ ይችላሉ። ወደ ፕሮግራም ወደ ኮንፈረንስ ልንጋብዛቸው እንችላለን። ነገር ግን አይቀመጡም። እንዲቀመጡ የሚያደርግ ምንድነው አትሉኝም? መገለጥ ያስፈልጋል። መነካት ያስፈልጋል። መነካካት ያስፈልጋል። በኢየሱስ ክርስቶስ ስም በዚህ ውስጥ ያላችሁን ይሄ ክብር ይሄ መገለጥ ልባችሁን መንፈሳችሁን ይንካው። ዲቫይን ኢንካውንተር መነካካት ኢየሱስ እምንሞክረው አይደለም እምንከተለው ነው። ኢየሱስ እምንሞክረው አይደለም ተጣብቀነው የምንኖረው ጌታ ነው። ሕይወት ነው የሚል ሰው አሜን ይበለኛ እንዴ? አሜን። ብቅ ጥልቅ አንልም። ላይፍ ነው አልኳችሁ። እስቲ ሞክራለሁ ብለን ወደ ጌታ ቤት አይደለም የመጣ ነው። ለሙከራ አይደለም። እውነተኛ ጌታ ስለሆነ ማዕከላችን የሕይወታችን ማዕከል ስለሆነ ወዳጃችን ስለሆነ አስተሳሰባችንን አኗኗራችንን ሕይወታችንን በደንብ ቀይሮ ብዙ ወንድሞችና እህቶች ሰጠን። ዮሐንስ 13 ላይ እንደሚናገረው ወዳጅን ስለመውደድ ከጎናችን ያለውን ስለማፍቀር ስለመከተል አብሮ ስለመሆን የሚናገረው ያገኘናቸው በጌታ ቤት ያገኘናቸው ወንድሞችና እህቶች ቀላል አይደለም። ያሁን ዘመን ነው። በአሁን ዘመን ብዙ ቅልቅል የሆኑ ነገሮች ስለገቡ በአማኞች አካባቢ ላይ እንዲተፈጠረ እንጂ በእውነት በአማኞች መካከል ሊኖር የሚገባው ህብረትና አንድነት ልዩ ነው። በፍጹም ጠላት እድል ፈንታ እንዳይኖረው መጸለይ ያለብን። ለዚህ ነው ኢየሱስ ክርስቶስ ጠላት ዲያብሎስ ሊያበጥራችሁ ፈለገ፣ እኔ ግን ስለናንተ ማለድኩ፣ ሊከፋፍላችሁ ሊበታተናችሁ ፈለገ። ይሄ አንድነት ከሰማይ የመጣ አንድነት ነው። ዮሐንስ 17 የሰጠኝን እስከ ፍጻሜ እስከ መጨረሻ አንድ ይሆኑ ዘንድ አለ። የሚለያየን በጌታ በኢየሱስ ስም የተመታ ይሁን። በእውነት በወንድሞችና አባቶች መካከል ላይ የእግዚአብሔር ቃል እንደሚናገረው ክፉ ዘርን የሚዘራ መንፈስ የተመታ ይሁን በኢየሱስ ክርስቶስ ስም። በቅዱሳን መካከል የሚበታትንን ዘር የሚዘራ የጨለማ ልጅ በኢየሱስ ስም የተመታ ይሁን። ልባችን ማገልገል ፈልጎ መትጋት ፈልጎ በጌታ ቤት ውስጥ ከቅዱሳን ጋር መጣበቅ ፈልጎ እንድንፈራ እንድንሰጋ የሚያደርግ የጨለማ ምክርና መንፈስ በኢየሱስ ስም የተመታ ይሁን። አንድነት ይመለስ አይደለም? የድሮ አንድነት ይመለስ። አንድነን በመስቀሉ አንድነን በጌታ አንድነን በመስቀሉ አንድነን በጌታ አንድነን። ይሄ አንድነት ዛሬ በእግዚአብሔር ቤት ጉባኤ መመለስ አለበት። ሶስተኛውና የመጨረሻው ሐሳባችን የእግዚአብሔር መንግስት
ማዕከላዊነት ለናየው የሚገባ የመጀመሪያው ክርስቶስን ማዕከል ያደረገ ህይወት፣ ሁለተኛው ክርስቶስን ማዕከል ያደረገ ቤተሰብ፣ ሶስተኛው ክርስቶስን ማዕከል ያደረገ አገልግሎት ነው። ክርስቶስን ማዕከል ያደረገ አገልግሎት የአገልግሎታችን ማዕከል እኛ መሆን የለብንም፣ እሱ ነው መሆን ያለበት አይደል? እኛ ስለኛ ምናወራው ነገር አይደለም ያለው ጳውሎስ። ለዚህ ነው የተናገረው የምንሰብከው አለን አለ። ሚኒስትሪያችን ክራይስት ነው አለ። ሃሌሉያ። አገልጋይ ሆኖ የሚያገለግለውን ነገር አለማወቅ እንዴት አሳዛኝ ነገር መሰላችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ የአገልግሎታችን መሰረት፣ ይሄንን በዚህ ክፍል ውስጥ ያሉትን ጠቅላላ ጥቅሶች ባነባቸው ጥሩ ነው። ሊያስተላልፉ የሚችሉት መልእክት ጠንካራ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ያናጺ አለቃ መሰረትን መሰረትኩ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። በማን ላይ? በእርሱ ላይ። ማን ነው እርሱ? አየህ፣ ፋውንዴሽን ክራይስት at the foundation of ministry ማለት ነው። ኢየሱስ ክርስቶስ የአገልግሎታችን መሰረት ነው። ምንም አይነት ሚኒስትሪ አክቲቪቲ በክርስቶስ ማዕከላዊነት ላይ የተመሰረተ መሆን አለበት። ያ የእግዚአብሔር መንግስት መገለጫ ነው፣ መታያ ነው። የእግዚአብሔር መንግስት ቤተሰብ የመሆን ምልክቱ አንዱ ኢየሱስ ክርስቶስን የምናስደስት መሆን አለበት በአገልግሎታችን። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ፣ ሌላው በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ሃሌሉያ ሃሌሉያ። ስለዚህ የኛ ስራ ምንድነው? ማነጽ፣ ኮንስትራክት ማድረግ፣ መገንባት፣ ለእግዚአብሔር መንግስት ለህዝቡ የሚጠቅም የሚረባ የሚገነባ የሚያንጽ ነገር ማቅረብ ነው እንጂ ማፍረስ አልተሰጠንም። እዚህ መድረክ ላይ የሚተላለፈው መልእክት ህዝቡን የሚያንጽ ነው፣ የሚገነባ ነው። ኦሬዲ ህዝቡ በምን ላይ ተመስርቷል ማለት ነው? በክርስቶስ ላይ። መሰረቴ ኢየሱስ ነው። አሜን። አገልጋዮቹ ምን ያደርጋሉ ማለት ነው? በተመሰረተው ፋውንዴሽን ላይ ህዝቡን ምን ያደርጋሉ? ማነጽ ነው፣ ኮንስትራክት ያደርጋሉ፣ መገንባት ነው። ድሮ የሚያፈርስ አንድ ጊዜ ትንቢት ሰምቻለሁ። ድሮ ነው እና ሰባኪው ማን ነው? ነብይ አይባልም የዛን ጊዜ። በርግጥ ትንቢት የሚናገረው ሰውዬ የሰራው ጌታ እግዚአብሔር እንደዚህ ይላል እና ብዙ ስለነበርን ፕሮግራሙ ላይ የፋሲካ አዳር ነበርና ህዝቡ አሜን ይላል። እኔም ያው ወጣት ነበርኩ፣ መካከላቸው ነኝ። እኔም ሰማለሁ፣ አሜን እላለሁ እና ሞቅ እያለው ሄደ አገልጋዩ እና መሃል ላይ አመለጠውና እግራችሁ የተሰበረ ይሁን ይላል። አሜን እና ያን ጊዜ ያንን አገልግሎት ይመሩ የነበሩት ጋሽ መኮንን ነገራ የሚባሉ ነበሩና አቆም አሉት። እግራችሁ የተሰበረ ይሁን ይላል። ትንቢት ለማነጽ ነው እንጂ ለመስበር አይሆንም። ትንቢት ለመግለጥ ነው እንጂ ለማጋለጥ አይደለም። አገልግሎት ሁሉ መገንቢያ ነው። አሜን ነው ወይ? አሜን ነው ወይ? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ Christ as a message። እሺ ክርስቶስን ማዕከል ያደረገ አገልግሎት ምን ማለት ነው ትርጉሙ? ኢየሱስ ክርስቶስን ማዕከል ያደረገ አገልግሎት ማለት ክርስቶስ ራሱ መልእክታችን ሲሆን ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 እንዲህ ይላል፣ እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። መልእክቴ ማን ነው ማለት ነው? ክርስቶስ ነው። አየህ። እና አንዳንድ ጊዜ የእግዚአብሔር መንግስትን ያልተረዱ አገልጋዮች ኢየሱስ ክርስቶስ ማዕከል ያላደረጉ ብዙ ስብከቶች እንሰማለን።
ምድራዊ ነገር ዕቃ ጠፊ አላፊ እኔነት ላይ የተመሰረቱ ነገሮች በጣም ጥሩ አይደሉም ሊስተካከሉ ይገባል እኛ መልእክት ያለን ሰዎች ነን መልእክታችን ማን ኢየሱስ በቂ ነው ስለ ኢየሱስ ካወራችሁ ነው መነግራችሁ ሰው ይታነጻል ይገነባል ይፈወሳል ይለወጣል ያድጋል ጳውሎስ ይሄንን የሚናገረው ኢየሱስ ክርስቶስ በቀር ሌላ ነገር አልናገርም ምን ማለት ነው ምንም አይነት ርዕሶች ቢሆኑ ማዕከሉ ምንድነው ክሮስ ነው ማዕከል መስቀሉ ነው ማዕከል መዳናችን ነው ማዕከል ከጨለማ ወደሚደነቅ ብርሃን መምጣታችን ነው ማዕከል በእውነት የኢትዮጵያ ቤተክርስቲያንን እግዚአብሔር ይፈውስ ብዬ የምናገረው ሙሉ 40 ደቂቃ ገንዘብ ብር ዕቃ ንብረት እኔነት ኃጢአት ነው ከኢየሱስ ክርስቶስ በቀር ሌላ ልናገር በፍጹም የምደፍረው ነገር የለኝም ማለት እነዚህ ነገሮች አያስፈልጉም እያልኩ ሳይሆን በቤተ ክርስቲያን ማስታወቂያ ፕሮግራም ውስጥ በአንዳንድ ጊዜ ሊነገሩ ይችላል ግን መልእክት ሊሆኑልን አይችሉም መልእክታችን ማን ነው Christ as a message ሌላውስ ፊልጵስዩስ 4:13 ላይ ሌላ ቃል አለላችሁ ይህንን አገልግሎት እንዴት ልንወጣው እንችላለን ኢየሱስ ክርስቶስን መስበክ የእግዚአብሔር መንግስት ውስጥ ኢየሱስን የአገልግሎታችን ማዕከላዊ አድርጎ ማገልገል ቀላል አይደለም መንፈሳዊ ጦርነት አለው ውጊያ አለው ጨለማ ኃይል በጣም አጥብቆ ሊመጣ ይችላል ነገር ግን ጳውሎስ እንደዚህ አለ መዋረድንም አውቃለሁ መብዛትንም አውቃለሁ በእያንዳንዱ ነገር በነገር ሁሉ በጥጋብም መራብንም መብዛትንም መጉደልም ተምሬያለሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ክብር ለኢየሱስ ይሁን Christ empowers ሚኒስትሪያችንን አገልግሎታችንን ኃይል በመስጠት እንድናገለግል ያደርጋል ኃይል ጸልያለሁ በጌታ በኢየሱስ ስም የመንፈስ ቅዱስ ኃይል የሚረዳ የእግዚአብሔር ኃይል የጀመርነውን የአገልግሎት ዘመን የሚያስጨርስ የአክሊል የድል የሚያሸንፍ መንፈስ በላያችን ላይ ይብዛ ክርስቶስን ማዕከል ያደረገ አገልግሎት የክርስቶስን ሚሽን የራሳችን አገልግሎት አድርገን መቁጠር አለብን ማቴዎስ 28 ከቁጥር 19 እስከ 20 ሂዱ ወንጌልን ለፍጥረት ሁሉ ምን አድርጉ ስበኩ Christ's mission is our mission የኢየሱስ ክርስቶስ ሚሽን ነው ሂዱ ወንጌልን ለፍጥረት ሁሉ ምን አድርጉ ስበኩ preach it ስበኩ ማንን ነው የምትሰብኩት ይሄንን ወንጌል ስበኩ የሚለውን ጳውሎስ ዘርዘር ሲያደርገው እኛ ግን የተሰቀለውን ክርስቶስን እንሰብካለን አያ our gospel ምን ማለታችን ነው is Christ ማለት ነው ወንጌላችን ኢየሱስ ነው ራሱ ሄድና ወንጌልን ስበክ ማለት ምን ማለት ነው ስለ ክርስቶስ ማዳን ቤዛነት አዳኝነት ለጠፉ ላልዳኑ ወገኖች ጓደኞቻችን ማብሰር ቤታችን ውስጥ ያሉ ጓደኞቻችን የሥጋ ዘመዶቻችን በሕይወት ያልተነኩ ቢኖሩ አሁን ቅዱስ መንፈስ በያሉበት ይንካቸው በያሉበት ኮንቪክት እንዲያደርጋቸው ውስጣቸውን እንዲነካ እንዲቀይር አስተሳሰባቸውን እንዲለውጥ ያዛቸውን የጨለማ ግርዶሽ ከላያቸው ላይ እንዲጠርግ እንጸልያለን አውቄ ነው በመሃል መጸለዩ ለምን መሰላችሁ እንደዚህ ነው የተማርኩት ቃሉን ስንካፈል ብቻ እንዳይሆን አብሮ ምን ያስፈልገዋል ጸሎት አብሮ ተፈጻሚ የሚያደርግ ኃይል በመጨረሻ የምናየው Christ as the goal of our ministry የአገልግሎታችን ግብ ነው ኢየሱስ ቆላስይስ ምዕራፍ 1 ቁጥር 28 ላይ በዚህ ቃል እንጨርሳለን ምዕራፍ 1 ቁጥር 28 እኛም በክርስቶስ ፍጹም የሚሆነውን ሰው ሁሉ እናቀርብ ዘንድ
ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ስለማን ነው የሚያወራው? ስለ ኢየሱስ። እርሱን ነው የምናወራው። በምን አይነት መንገድ? በተግሳጽ መንገድ፣ በስብከት መንገድ፣ በትምህርት መንገድ እናወራለን። ስለዚህም ነገር በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ ምን አደርጋለሁ አለ? እደክማለሁ አለ ጳውሎስ። የአገልግሎታችን ግብ ሰዎች ሁሉ ወደ ክርስቶስ እንዲያድጉ ማድረግ ነው። በዚህ ዘመን በጣም ብዙ ሰዎች ወደ ሰው ነው የሚያድጉት አይደለም? ወደ ሰው ነው የሚያድገው። አንድ ሰው አገኘሁኝና እግዚአብሔር ቃል እንደዚህ ይላል እያልኩ ስነግረው አይ ይሄንን ቃል እንደዚህ አልተረዳሁትም አለኝ። ምን እንዴት ተረዳው ስለው ፓፓ ያለኝ እንደዚህ ነው አለኝ። እንዴ ቃሉ የሚለው እኮ እንደዚህ ነው። አይ ፓፓ ነው ያለኝ። ፓፓ ያለውን ነው የምሰማው። በጌታ በኢየሱስ ስም አልኩ። እንዴት ከባድ ነው። ፓፓዎች ከእግዚአብሔር ቃል በለጡ። እናንተ ፓፓዎች ሆይ እረፉ። ምን ልበል ከዚህ ውጪ? ጎላችን ምንድነው? ሰውን ወደ ማን ማድረስ ነው? ወደ ክርስቶስ። አገልጋይ አገልግሎቱ በሰው ወደሚፈልገው ነገር መድረስ ሳይሆን ሰውን ወደ እግዚአብሔር ማድረስ ነው። ተረዳችሁ? አገልጋይ በእናንተ ወደሚፈልገው መድረስ አይደለም። አገልጋዩ እናንተን ወደ እግዚአብሔር ማድረስ ነው። እንዴ ህዝቡን ትራንስፖርት ማድረግ የለበትም አገልጋይ። የተጻፈው ህዝቡን ወደ ማን እንድታደርሱ? ፍጹም ወደሚሆነው ወደ ክርስቶስ እንዲጠጉ እንዲያድጉ የሚያደርግ መንፈስ ነው። ይሄ የእግዚአብሔር መንግስት የቤተሰብ ትምህርት ነው። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም እንድታድጉ የሚረዳ ቅዱስ ጸጋ ይብዛላችሁ። እንድትጠናከሩ፣ ስር እንድትሰዱ፣ የምትወዱትን ኢየሱስን አክብራችሁት እንድታልፉ የሚያደርግ ጸጋ ይብዛላችሁ። ስለርሱ ኖራችሁ ስለርሱ እንድትሞቱ ይርዳችሁ። እርሱ የህይወታችሁ ማዕከላዊ ይሁን። የንግግራችሁ ማዕከላዊ ይሁን። የትዳራችሁ ማዕከላዊ ይሁን። የአገልግሎታችሁ ማዕከላዊ ይሁን። እግዚአብሔር በነገር ሁሉ ይባርካችሁ። እግዚአብሔር ይጠብቃችሁ። ይሄ ኢየሱስ በህይወታችሁ ይድመቅ፣ ይታይ፣ ከፍ ይበል። እናመሰግናለን ጌታ ሆይ። ክብርና ምስጋና ለስምክ ይሁን።